እሺ አቦ ፋኖ እሺ ቆይ ማማምተኛ ከሆነ የተኛችበት ቦታ ድረስ ሄደን መጠየቅ ስለምንችል ሆስፒታል ድረስ ሄደን ይጠይቋታል። እሺ ካላስ ጋይስ አቦ ፋኖን ሀቢባ ቤት ና በሉት። እሺ ውዶቼ ኑ ቶሎ በሉት፣ ኑ በሉት ጋይስ አቦ ፋኖን ና ቶሎ ሀቡ ቤት በሉት። እሺ ካስ እሱ ነግሬ ያለው ቅድምም ሀቡ ሞር አቡ ፋኖ በቂ መረጃና ማስረጃ አለው። ምክንያቱም ከኔ የበለጠ ከቤተሰቦቿ ጋር የሚገናኘው እሱ ስለሆነ የበለጠ ከተስፍሽ ጋር ሰክሰስፉል ሆኖ ይገናኛል ብዬ አምናለሁ። ምክንያቱም ገባሽ በቂ መረጃ ሳይኖረኝ ተስፍሽን ማደናገር አልፈልግም። ሲቀጥል ደግሞ አቡ እንደንትን ከሆነ ሌላ እርዳታ እገዛ ምናምን የሚያስፈልግ ከሆነ እኔም አለው ኤክስፕሌን ማድረግ እችላለሁ። እሺ አቡ ለዚህ ነው። እሺ ሞር አቡ ፋኖ ከእናቷም ከአባቷም ከቤተሰቦቿም ጋር የሚገናኘው ሁሉንም ነገር የሚያውቀው አቡ ፋኖ ነው። እሺ እናት አቡ ፋኖን ጥሩት ፕሊስ። ፍሪ ከሆነ ይምጣና እንዴ እንደረን። እሺ ቆይ ነገ እናየዋለን። ሰው ቀርቶ ነበረ በቀደም በሃና የተነሳ 52000 ሰው ገባና 10000 ፎሎ አረገ። ማሻአላህ አዎ ከዛ ይኸውልሽ አሁን ፎሎ መደረጊያ ሆነች በሷ ሲሉኝ እንግዲያው ከሆነማ ብዬ በባልትናው መግባት ጀመርኩ። ወይ ጉድ you know you don't have to listen negative comments ሳርጌ አይ ኖ አቡ በዛ መጥፎ ነገሮችን አይተሽ ባላየ ማለፍ እንጂ አንቺ ልብሽን ታውቂዋለሽ። እንደዛ የሰው ልጅ እኮ በራሱ በጭንቅላቱ ልክ ነው የሚያስበው። አዎ እንዴ ታዲያ ካሉ አይቀርብ ይጣል እንዴ ለፎሎ ከሆነ ሰው ቤቱን ከፍቶ መዝፈን ጌም መጫወት ፎሎ ነው። ባይ ኤኒ ሚንስ እኮ ፎሎ ይመጣል። ላይቭ ብቻ መግባት ነው የሚጠበቅብሽ፣ ቪዲዮ መስራት ነው የሚጠበቅብሽ ፎሎ ለማግኘት። አዎ አቡ ካሉ አይቀርብዬ ደግሞ ባልትናውን ማመጣው ውዴ አይሻልም? አዎ ከሆነ ያው ባልትናውን ፎሎ ያደርጋችሁ አድርጉ። ይሄንንም 1 ሚሊዮን አስገቡት። አዎ እንግዲህ ካሉ አይቀር ከተወራ አይቀር ብዬ ውዴ ጀመርኩ እንደዛ አቡ ትቼ አሁንማ ትቻለሁ እኮ ወይ ጎል እንዳትመልሺ ምንም ነገር ላ አልትቻለሁ አቡ። ስለዚህ ለዛ ነው ውዴ በዝም የመጣሁት። በጣም ጥሩ። እኔ ለራሴ ውሃ ገብቶብኝ 8 ቀን ስራ ያልሰራው ሰው ነኝ አቡ። አሁን አስበሽዋል? ጌም አለኝ እኮ ውዴ ጌም አለኝ እንዴ። ኤፕሪል 19 አይደለ ጌምሽ? አዎ ኤፕሪል 19 እንመጣለን እንዴ። አቀራ አንቺማ ከቀረሽ አለቀ ነገር እንዴ። ወደ እንመጣለን እንጂ ዛሬ እንዴ ላንቺም ጌም እመጣለሁ ለኔም ጌም ትመጫለሽ። ቴንጅር ጉዝዬ እኔ ቆንጆ ያደረግነው ነው አንበሳውን። አዎ እንዴ ቴንጅ አቡ ግድ ለሳሪት ያለውን አንበሳ ይሙት እንዴ እኔ ተሳስቼ የሰጠውሽ እስከሚመስልሽ ድረስ አቡቴ እንጂ ለታሪክ ይቀመጥ። ለታሪክ ያለውን አንበሳ ይሙት ነው የምንለው። እንመጣለን እንዴ ያንቺ ጌም ቀን ያልመጣን መቼ ልንመጣ ነው? ዛሬ ግድ ነው። ሰላም ነው አለን። እንዴት ነህ? ሰላም ነው። ሰላም ነው። ሁሉ ሰላም አለን። ሰያ ዛሬ ቅልቦች እንትን ላይ የእርቅማድ ላይ ኢንተርቪው እየተደረገለት ኮመንት ላይም በተደጋጋሚ ሰዎችን በውስጥ ለሱ መጣው ሀና ለምትባል ልጅ ፍትህ ብለው ጠየቁት። እሱ መጣና መረጃ ስጡኝ አለ። መረጃ ስጡኝ ሲል እኔ የማውቀውን ብቻ ሚዲያ ላይ የሰማሁት ሌላ ምንም አይነት መረጃ የለኝም። እኔ ሚዲያ ላይ የሰማሁትን ከአንተ ላይቭ ላይ ከፍቼ ስከታተል የነበረውን እና ቪዲዮ ላይ ስሰራ ያልኩትን ብቻ ነገርኩት። የመጀመሪያው ስቴፕ መረጃ የሚፈልገው እሱ ኢትዮጵያ የገባችዋለች እርጉዟ ልጅ እሷ ቃል እንድትሰጥ ነው እና እሷን ማግኘት ነው የሚፈልገው። እሷ ደግሞ ያለው የእሷ አድሬስ ደግሞ ያለው አንተ ጋር መሰለኝ። ይቅርታ ሰላም ብያለሁ። ሰላም አለን። ታሪኩንም ምናልባት አንተ ለሳሪና ለአቡ ነግሬያቸዋለሁ። ትንሽ በስራ ጉዳይ ወጣ ብለን ቢዚ ሁኜ ለሳምንት አካባቢ ማህበራዊ ሚዲያ ስልኬንም ነክቼ አላቅምና ታሪኩንም ጀምረ ከዛን ደግሞ መረጃውና ማስረጃዎችን ብሰጠን ከዚህ ካሉት ጋር ተቀናይተን ያው
ነገሩ መፍትሄ እንዲያገኝ የምንችለው የአቅማችንን ያህል እንድንሞክር ብታስረዳንም በዛው ሁኔታ ነው። ጥሩ ነው። እንግዲህ ያው እኛ ዛሬ 9ኛ ቀናችን ነው። ብዙ ሰዎች እንዲረዱን ወይም ደግሞ ድጋፍ እንዲሰጡን ፈልገን ነበረ። ማንም ብዙም አልተጠየቅንም። መረጃው እንግዲህ እኛ ያገኘነው እችል ልክ በሞተች በ66 ቀኗ መሰለኝ በወር ከ6 ቀኗ ምናምን ዝም ብለው ቲክታክ ላይ እነሸ መሐመድ ጓደኞቻችን አሉና ችሊ አልሞተችም፣ መረጃ እየሰማን ነው፣ አልሞተችም ሲሉ ይሄ ነገር እንዴት ነው እውነት ነው ወይስ ምንድነው ብለን ወደ ሶሻል ሚዲያው አመጣን። ካመጣን በኋላ ግን ልጅቱ በህይወት ለመኖሯ ብዙ አመላካች ነገሮች አየን። እንግዲህ ብዙ ናቸው። በአይናችን ማይተናታል የሚሉ እኛ እንኳን መጀመሪያ የገባ ነው በሶስተኛ ወገን ምስክርነት ይዘን ነው። እቺ እርጉዝ ናት የምትባለው እስካሁን አላገኘናትም። በሶስተኛ ወገን ነው ያቺ እርጉዝ የሆነችው ለከሌ አውርታ እሱ ደግሞ ለእኛ አውርቶናል በሚል ነበር። ነገሩ ግን እንትን ካለ በኋላ ብዙ ሰዎች እሷ በህይወት እንዳለች አመላካች ነገር አመጡ። ከዛም ተጠርጣሪዎቹን ያዝናቸው። ከጅዳ ወደ ኋላ ሀገር የላኩትን ደላላዎች ይቅርታ ሳይድ ሳሪቲ እኮ አሁን ታማ ሐኪም ቤት ተኝታለች እና አቦ ፋኖ ብቻ ነው እሷ የት እንዳለች የሚያውቀው ብላኛለች። አረ የለም እርጉዟ ታማ የተኛችው ማለት ያቺ አሁን አዲስ የመጣ መረጃ ነው። የደሴዋ ልጅ ያሉት እኔ ጋር አልተገናኘችም፣ የሆነ ሌላ ሰው ጋር ነው የተገናኘችው። የዛች ገና ነው የዛች እኔ ጋር አልተገናኘ አዲስ የመጣ ነው። ያ ገና ዛሬ መሰለኝ የመጣው። የመጀመሪያው ስቴፕ የገጠር ልጅ የሚባል ልጅ ከ2 ወር በፊት ሞተች የሚል ቪዲዮ ሰራ አይደለ? ስቴፕ በትክክል መጀመሪያ የገጠር ልጅ የሚባለው አብሯት ነበር ያለው። እሱ ሞተች አሉን ብሎ ቪዲዮ ሰራ። ያ ሁሉም እንደ ሞተች አምኖ ዝም ብለን ተቀመጥ። አባቷም ደግሞ ለመሞቷ መረጃ የሚሆን ቪዲዮ ላኩል ቢል የሚልክለት አካል የለም። ከሸዋሮቢት እስከ አለማጣ ድረስ ሂዶ እነዛ ምናልባት የቀበሯት ሰዎች ትግረኛ እንጂ አማርኛ አይችሉም ሲሉት እዛ ትግረኛ ለማስተርጎም እዛ ሂዶ አይ ልጅቷ አልሞተችም ድርድር ነው የምንፈልገው ያሉት ጊዜና በትግረኛ ተመልሶ ወደ ሀገሩ ሄደ ወደ ሸዋሮቢት። ከዛ በኋላ ቤተሰቦቿ ምንም አይነት ሽፋን ስላላገኙ የሚዲያ ሽፋን የሚያውቁት ሰው ስለሌለ ያው ዝም ብለው ስለልጃቸው ተስፋ ሳይቆርጡ ለሁለት ወር ቆይተዋል። ከዛ እኛ ጉዳዩን ይዘነው ከመጣን በኋላ የመጀመሪያ አየች የተባለችው ልጅ የሆነ የኬሚሴ ልጅ ነው። እኛ ጋር ደበለቋት ከዋሻው አውጥተው ከዛ እኛ ጋር ኢትዮጵያ ድረስ ገባች። ወደ ሀይቅ አልፋለች አለ። ግን እሱም አለኝ ብላ ነው የነገረችን ልጅቱ። እሱ ራሱ አላገኘ ነው አለኝ ብላ ነው የነገረችን። ያችን ወደ ሀይቅ ያለፈችውን ለማግኘት ፈለገን ነበር፣ አላገኘናትም። ሁለተኛ ደግሞ አንዲት የስልጤ ልጅ ናት እህቴ፣ እዛው ለስንት ዓመት ኑራ ታማ ወደ ሀገር ገብታለች። ፎቶዋንም ልክለት ችናት ወይ ብላት አዋን ችናት ብላኛለች። እዛው ዋሻ ውስጥ አይቻታለሁ ብላኛለች አለኝ። ያችም እንደዚህ በሶስተኛ ወገን ነው እና እንዲሁም ደግሞ በአይኔ አይቻታለሁ ደላላው ቤት ተቀምጣ ያለው ያም አለች አሉኝ የሚል ነውና ዋናው ልጅቱ እንደሞተች ግን ወይንም ደግሞ ልጅቱ በህይወት እንዳለች ያረጋገጥ ነው። ሁላችሁም ማወቅ ያለባችሁ እንደ ምስክርነት መያዝ ያለባቸው ሰዎች ይህን ጉዳይ አንቀሳቅሰን ከሀበሻው እስከ አረቦች ጆሮ ከደረሰ በኋላ በከፍተኛ የሶሻል ሚዲያ ሽፋን ካገኘ በኋላ ከጅዳ የላኳት አካሎች ልጅቱ ለመሞቷ መረጃ እናመጣለን አሉ። ቀን ይዘን እንዳያችሁት 50,000 ሰው በተሰበሰበበት መተው
የ3 ዓመት የ4 ዓመት አጽም አሳዩ። ህዝቡ በጭራሽ ይሄ የ2 ወር አጽም አይደለም የቆየ ነው ብሎ ሳይቀበላቸው ሲቀር አንደኛ ህዝቡን ለማሳመን እዛ ላይ ስታወራ የነበረችው የሴት ሽማግሌዋ አሁን ያይዘን የመጣነው አጽም የውሸት መረጃ ነው፣ ልጅቱ በህይወት እንዳለ ያረጋግጠናል ብላ ቪዲዮ አለን። ሁለተኛ ሶስተኛ ሽማግሌ ሆኖ የመጣው እሱም ይሄ አሳማኝ መረጃ ነው ለመሞቷ ሲል የነበረው አባቷ ላይ ደውሎ ያ አጽም የውሸት መረጃ ነው፣ ልጅህ ለመኖሩ አረጋግጫለሁ፣ ካንተ ጎን ነኝ ብሎ እንደተናገረው ሰምተናል። ሶስተኛ ሀበሻ የሚባለው በራሱ አካውንት ያንን አጽም ሲያስተላልፍ የነበረው ሰውዬ መልሶ የኢትዮጵያን ህዝብ ይቅርታ ያስተላለፍነው የውሸት መረጃ ነው፣ እኔ በጉዳዩ ላይ የለሁም፣ የሌሎቹ ሲዘጋባቸው በአንተ አስተላልፍ ስላሉኝ እንጂ እማቀው ነገር የለኝም ብሏል። ይሄ ራሱ እዛው የልጅቱን ሞት ለማረጋገጥ የበሰበሰ አጽም ይዘው የመጡ ሰዎች ዙረው ይቅርታ ሲጠይቁና ያመጣነው መረጃ የተሳሳተ ነው ካሉ ስለዚህ ልጅቱ እንዳልሞተች የሚያመለክት ነው። ከዛ ባሻገር እንግዲህ አየናት ይላሉ። ያው እውነተኛ የለም። ለዛም ነው እስካሁን የተጓተተብን። ቅልቦች ገብቶካል። መጀመሪያ ከ2 ወር በፊት የገጠር ልጅ የሚባል ግለሰብ ቪዲዮ ሰርቶ ሞታለች አለ። ቤተሰብ ሀዘን ላይ ተቀመጠ። ከ2 ወር ከ6 ነው ከ7 ቀን በኋላ አሁን አንዲት ልጅ አለች ነው የተባለው። አለች የሚባለው ልጅ እኔ ኦልሬዲ የሚያውቁ ራሷን አግኝተው ያናገሩ መስሎኝ ነበረ። ለዛ ሳሪን እሷን ነው ዳይሬክትሊ አሁን ማግኘት ትክክለኛ አሁን እያሉ ያሉት ሌላ መሰለችኝ፣ ሌላ ናት። አሁን አዲስ የመጣ መጀመሪያ ያመጣው ጉዳዩን በህይወት አለች ያለችው እሷ አይደለች። እሷ ለማን ያለችው? መጀመሪያ ይሄንን ጉዳይ ሼህ መሐመድ ነው ታውቂዋለሽ አይደል? ሼህ መሐመድ ነው አለች የሆነች ልጅ የመን ጥለዋት እሷ ለወንድሟ ነገር አለች። መጀመሪያ ያለው ሼህ መሐመድ የሚባል ሰው ነው። አዎ ከሱ ነው እኛ ተቀብለን ወደ ሼህ መሐመድ የሚባል ግለሰብ እኔ አላውቀውም፣ ይቅርታ። ሼህ መሐመድ አረብ የቲክታከሩ ቲክታክ አለ እኮ ጅዳ የሚኖረው ልጅ ወይ ኡስታዝ ምናምን መስሎኝ ነው። ኡስታዝ ነው የኛው ሼክ ሆኖ ኡስታዝ ላይ እንትን ነው ቲክቶክ ላይ አለ። ያ መፍትሄ ለማግኘት ወንድሜ መጀመሪያ መረጃውን ከምንጩ ማን ነው ሀ ብሎ ያለው የሚለው ግለሰብ ያስፈልጋል። አሁን ለምሳሌ ሀ ብሎ ሀና በህይወት መኖሯን የተናገረው ሼህ መሐመድ የሚባል ሰውዬ ነው ካል ያ ሰውዬ ማን ነግሮት የሚባለው ነገር ያ ሰውዬ ደግሞ ያየው ነገር ወይም ማስረጃ ካለው ያንን ግለሰብ ለቅልቦች እንዲያገናኝና እርጉዟ የተባለችው ግለሰብ ከሆነች የነገረችው አድራሻዋን ሰጥቶ ቃሏን እንድትሰጥ እኮ ነው ትልቁ። አሁን ወደ ትክክለኛው አቅጣጫ ልጠቁም የምትችለው አካል እሷ ናት። ጥሩ። መጀመሪያ ሼህ መሐመድ ይሄንን ካለ በኋላ እኛ ጉዳዩን ካመጣ ነው በኋላ ከዛም ብዙ ሰዎች ለምሳሌ አንድ ስልጤ መጣ እህቴ ጋር ነበረች፣ እህቴ አይታታለች፣ አሁን እህቴ ሐኪም ቤት ነው ያለችው ብላ ተናግራለች። እሷን ነው ማለት ነው ሳሪቲ ያለችው። ቆይ አድምጪኝ። ሁለተኛ አንዲት ታገተች እህቴ ከዛ ወጣለች፣ እሷም እዛው አይቻታለሁ ብላናለች። ገባች አይደለ? እኛ እንኳን በራሳችን ጉዳዩን በቂ መረጃ ለማግኘት ይሄርንበት መንገድ ነው የምልሽ። ገብቶሻል? ከሼህ መሐመድ ደፍረው የለቀቋት እርጉዙና የመን ጥለዋት የመኖች አግኝተዋት አሳክመዋት የሆኑ ልጆች እዛው አግኝተዋት ስለ ሃኒ መኖር ነግረውናል። አሁን ግን ወደ ኢትዮጵያ ገብተዋል፣ ስልካቸውም አልሰራ ነው ያሉ ሼህ መሐመድ። ስልካቸውንም አላገኘሁት። እኛ ያንን ጉዳይ ይዘን ከመጣን በኋላ ወደ ሶሻል ሚዲያ እና ይሄ ጉዳይ ሰው ጆሮ ተገባ በኋላ ከስልጤ እህቴ አይታታለች እዛ ነበር ያለች መታለች። አንድም የሆነ ኦሮሞ ልጅ ትላንት በቅርብ እንደዚሁ እዛ አይቻታለሁ ያለች መታለች። እህታቸው ናቸው አሉን ያሉት። ገብቶሻል? እነዚህ ሁለቶች እንኳን እኛ በሶሻል ሚዲያ አምጠን ጥያቄ ኢንተርቪው አድርገናቸው በትክክል የመለሱልን። ልጅቱ እዛው ነበረች። የኔ ኬዝ ሌላ ጉዳይ ነው ብላናለች፣ ታለቅሳለች።
ብለው ነግረውናል። እነዚህ ሁለቶቹ እንኳን እነዚህ ሁለቶቹ መምጣት ይችላሉ። አሁንም እህቶቻቸውንም ለማግኘት ሞከረናል፣ ግን እስካሁን አላገኘናቸው እና እንደዚህ ነው። ሁለት የቀረው ሙታለች ብለው ራሱ ሙታለች ብለው ያመጡት አጽም አንደኛ መረጃ ነው። በኋላ ያንን አቅርበው ህዝቡ ሳይቀበላቸው ሲቀር ይቅርታ ያመጣነው መረጃ የተሳሳተ ነው ብለው መምጣታቸው ራሱ ይሄ አንድ ማስረጃ ነው። 3 ግለሰቦች ይቅርታ ጠይቀዋል። በዛ አጽም ባመጡት የተሳተፉ በራሳቸው ቲክታክ ያራመዱ ሰዎች ዙረው ይቅርታ ብለዋል። ይሄ ራሱ አንድ መረጃ ነው። ገባችሁ? እንግዲህ የመን ላይ የሽፍታ ሀገር ነው። ምንም አይነት ቪዲዮ አላገኘንም። በቪዲዮ መረጃ ፈልገን ነበር። አንደኛ የቪዲዮ መረጃ የለም፣ የሰው ማስረጃ ግን አለ። የሰው ማስረጃ ግን እነዚህ ናቸው። እነዚህን አጠናክረን እኛም እኮ ጊዜ ወሰደብን ትክክለኛውን ስናገኝ ነው። ምክንያቱም በሶስተኛ ወገን መረጃ እንሄድም ብለን እስከ ዛሬ መረጃ እያሰባሰብን የቆየ ነው። ለዚህ ነው። በመቀጠል በቦታው የነበሩ ሰዎች የሚያወሩት ቃላት በጣም የተምታታ ቃላት ነው። አንደኛው የገጠር ልጅ ነበር። መጀመሪያ ስንጠይቀው አልተደፈረችም፣ ያው በዲካለ ገመዱን ከወጣች በኋላ እለፉኝ አለች። አለፍናት። የተወሰነ ሰዓቶች ተቀምጠን መተው ወሰዱን ሙታለች ብለው አለ። ሌላው አካል ደግሞ ልጅቱ አልደከመችም፣ ቀጥታ እኛ ጋር ሄዳለች። ገመዱንም ወጥታ እኛን ይዘው የሄዱት ሰዎች ደፍረዋት እጅና እጇን ይዘው አስቀሯት። እኛ ሌላ አቁራ ወይንም መሪ መጥቶ ወሰደን አለው። ግማሾቹ ደግሞ አብረው የነበሩት ብሎ እሱ እንኳ ያመነባቸው 2 ሽፍቶች ነበሩ። 6 በጣም የተምታታ። በኋላ እሱ ዙሮ መደፈሯን አምኗል። እኛም ብዙ ጊዜ አፋጠን የያዝ ነው። መጀመሪያ አልተደፈረችም፣ ምንም አልሆነችም፣ ደክማ ነው የሞተችው ካለ በኋላ ሁለተኛ ደግሞ ተደፍራለች አለ። ይህንን አመነ። ይህን ላይ ለማሳመን ብዙ መንገድ ሄደናል። ያው የተለያዩ ሀሳቦች ነው ያመጡት። ዙሮ ሁሉም ሰው ልጅቱ በህይወት እንዳለች ነው። ልጅቱ በህይወት እንዳለች ግን ራሱ አገታት የሚባለውን ደላላ አግኝተናል፣ አነጋገርን። የራሳችሁ ልጅ ሞተች ብሎ ቪዲዮ ሰርቶላችኋል አይደል ወይ? መሬት ቆፍሬ ነው ወይ ማዋጣት የሚል መልስ ነው የሰጠን። ጉዳዩ ያው ትንሽ ወሰብሰብ ያለ ነው። እኛንም ያዘገየን ትክክለኛ ወይም በቪዲዮ የታገዘ ወይም ደግሞ ራሱን ያይቻታለሁ እዚህ ቦታ የሚልና አካል ባለማግኘታችን እዚህ ድረስ የቆየው ማለት ነው። ቅልቦች ጥያቄ ክንጠይቅ ምንም ማለት የሚጨበጥ ነገር ላገኝ አልቻልኩም። እኔም እንደዛ ነው የሆንኩት። ግን ምንድነው አሁን በዚህ በምሰማው እንትን ላይ በጣም የሚያሳዝነኝ የወለደ አንጀት ቤተሰብ ትኖራለች አትኖርም እንዲሆናለች ደግሞ የተለያየ እዚህ ያሉትም ማለትም ሳይሆን የተለያየ ትርጓሜ እየሰጡ በየራሳቸው ስሜታቸው እንዲህ ልትሆን ትችላለች እየተባለ በእሷ ወገን ላይ ትኩረት እየተደረገ የሚሰሩ ቪዲዮዎች ደግሞ ምን ያህል ቤተሰብን ሊጎዳ እንደሚችል እንደው እንደየራሳችን ቤተሰብ እንኳን ሞታለች አለች እያሉ አይደለም፣ አደናቅፏታል፣ አሟታል። ልጅቷ ሞታለች፣ ቀብረናታል፣ ሂዱ ተባልን ነው የሚሉት። እነዛ 9 ልጆች ምንም አይነት ነገር ሳይጠይቁ ምንም አይነት አስከሬን ሳያዩ ምንም አይነት ፎቶ ሳይኖራቸው ተነስተው ኢትዮጵያ ገቡ። ከ8 ቀን በኋላ የገጠር ልጅ የሚባለው ሀቡ ልንገርሽ ምንም ሳያይ ምንም አይነት ነገር ማስረጃ ሳይኖረው ቪዲዮ ሲያረጉ ልጃችሁ አልሞተችም። እንግዲህ ሀቡ እኛ አይደለንም ወደ ሚዲያ መጣ ነው፣ አባትየው ራሳቸው ናቸው። መጀመሪያ ሼህ መሐመድ የሚባሉ ኡስታዝ ነው። እሳቸው ምንድነው ሰምተው ነው እንጂ አባትየው ኦልሬዲ ሌላ ሰው ኢትዮጵያ ውስጥ ጓደኛ የሆነ ሰው የእሳቸው ሰውዬ ነግሯቸዋል። ከዛ ምን ይላሉ? ልጄ አልሞተችም፣ እባካችሁ ልጄን እፈልጋለሁ፣ ልጄ በህይወት አለች፣ ማን ነግሮኛል? ጓደኛ ነግሮኛል ብለው ሲሉ እሺ ብለን ስንጠይቅ፣ ደላላ ስንጠይቅ፣ ማንንም ስንጠይቅ እንዳየሹ የተለየ አስከሬን የተለየ ሰው እያመጡ ሲጫወቱብን ከረሙ። አሁን አንድ ሰው ሀቡ ለመጠየቅ ተዩ፣ ማስረጃ መረጃ የሚለውን ተዩና ሀቡ
ይቺ ልጅ በባህር ለመሄዷ በቂ ማስረጃ አለ። እነማ አብረዋት የሄዱ ሰዎች። ለመሞቷ ግን ምንም አይነት ማስረጃ የለም። ይህንን መጠየቅ አይቻልም ከይቅርታ ጋር እንደው ማለት አንድ ግራ የገባኝ ነገር ስለማላቅ ነው። ምናልባትም ከኔ እውቀት ማጠር ሊሆን ይችላል። በደላላ ካለችበት ሀገር ወደ ኢትዮጵያ ነው ደላላው ሊልክ ገንዘብ ተቀብሎ እንትን ያደረጋት። ምናልባት ከዚህ ወደዛ ሆኖ የማውቀው ስለሆነ ብዬ ነው። ከሳዑዲ ቅድም ወደ የመን ህጋዊ ሆና ወደ ሳዑዲ አረቢያ ለመመለስ እህታችን በሳዑዲ አረቢያ ነዋሪ ነበረች። በየመን በኩል ወደ ኢትዮጵያ በህገወጥ መንገድ እየተመለሰች እያለ ነው። ወደ ኢትዮጵያ የምትመለስበት ምክንያት ደግሞ በህጋዊ መንገድ ወደ ሳዑዲ ለመመለስ እና ህጋዊ ሆና ህይወቷን ለመቀጠል ነው። ከሳዑዲ ወደ ኢትዮጵያ የሚያስገባት ደላላን ህገወጥ ደላላ እሱ ነው ያገታት ነው። በዚህ ውስጥ ሌላ ምንድን ነው መረዳት የምንችለው? ከቅድሙ ከሰው ሰማሁኝ 3ኛ 4ኛ ከሚባለው ይልቅ እነዚህ አብረዋት 9 ልጆች ካሉ እነዛ 9 ልጆችን ራሱ አግኝቶ መጠየቅና ያለውን እውነታ ለማጣራት መሞክር የሚቻል ይመስለኛል። አሁን ከምለው አሁን ነገረኝ እንደዛ ሆነ ከሚባል አብረዋት በዚህ በህገ ወጥ ለመውጣት እንትን ያሉ 9 ያለው የእነሱ ይቀርባል እውነት ማለት ነው። ስለዚህ እነሱን አንድ የምናገኝበትና እነሱን የምንጠይቅበት ሁኔታ መፍጠር። ሁለተኛ ደላላው የላካት ደላላ ኢትዮጵያዊ ነው ወይ? እሱንስ ማግኘት አይቻልም ወይ? ሀቡ ልጁ የላከው ደላላ አበሻ ነው። እነዚህ ልጆች ደግሞ ከገጠር ልጅ ቪዲዮ ከሰራው ውጭ ሀቡ እንግዲህ አስቢ፣ ምንም አይነት መረጃ ሳይኖረው ከ500,000 በላይ ፎሎወርስ ኖሮ መረጃ ሞታለሽ ብሎ ተናግሯል። እሱንም መጠየቅ አለብን። የገጠር ልጅ የሚባለው ልጅም ሼር አድርጎለት የመጀመሪያው ጉዳዩ የሚጀምረው ሲጀመር ከሱ ነው። ምክንያቱም እሱ ነው ለመጀመሪያ ጊዜ ሞቷን አናውንስ ያደረገው። ሚዲያ ላይ መጥቶ ሞቷን አናውንስ አንድ ነገር ወጥተሽ ሚዲያ ላይ ቪዲዮ ስትሰሪ ሳሪ መረጃ ያስፈልግሻል። ለምን ትጠየቁበታለሽ? ከየት አምጥተሽ ነው ይሄንን? ማለት መጥተሽ የሆነ ሰው ሞቷል ብለሽ ስታወሪ ማን ነገረሽ? ከየት አመጣሽ? ማስረጃ አለሽ የሚል ጥያቄ ያስከትላል አይደል? ስለዚህ እሱ ምን መረጃ እንዳለው መጥቶ ጥያቄውን ይመልስ የገጠር ልጅ። እንደገና ብሬክስ ደግሞ ያስረዳ ለምትሉት ሼር አድርጉለት እና ይምጣ። ዌልካም። እሺ ብሬክስ ልጥራው ሀቡ። ከዛ ደግሞ እነዚህ ልጆች ከገጠር ልጅ ውጭ ሌሎቹ ኢትዮጵያ ነው ያሉት። ቁጥር አላቸው፣ ሲደወላቸው ስልካቸው ይሰራል። የገጠር ልጅ ግን ወደ ሳውዲ ተመልሷል። ግን እዚህ መጥቶ ኤክስፕሌን ማድረግ ይችላል በእርግጠኝነት። ሼር አድርጉለት ውዶች። የገጠር ልጅ የሚባለው ልጅ መጀመሪያ ጉዳዩ ከሱ ነው የሚጀምረው። ሰንሰለቱ የሁላችሁ ከሱ ነው የሚጀምረው። እሱ ከ2 ወር በፊት ወጥቶ አና ሞታለች አላደለ? የእሱን ቪዲዮ ተከትሎ ደግሞ ህዝቡ መሞቷን ተቀበለ አይደል? ከዛም በኋላ ደግሞ ሁለተኛው ሰንሰለት ደግሞ የቱ ጋር ይደርሳል? በህይወት አለች ያለው አካል። በህይወት አለች ያለው አካል ደግሞ ማን ነው? ሼህ መሐመድ የሚባል ኡስታዝ ብሎኛል ሰያ አይደል? ያ ሼህ መሐመድ ደግሞ መረጃውን ከየት እንዳመጣው ይምጣና ይንገረንና ከዛ ጉዳዩ ከምንጩ ከመረጃው እንደዚህ ሰንሰለቱን ይዞ ሄዶ ሲቀጥል ጫፍ ላይ መጨረሻው ላይ ይደረሳል ማለት ነው። ወላሂ አንቺ ጎበዝ ነሽ። ያው እዚህ ላይቭ ላይ እየሰማችሁት ነው። ምንም ሌላ የተለየ ነገር እኮ የለም። ህዝቡ ነው እንግዲህ በኮመንት ብሬክስ በደንብ ያውቃል ጉዳዩን እሱ ያስረዳ ብሎ ድምፅ የሆነው ኮመንት ላይ እኮ ምኑን ነው የማውቀው አልገባኝም። በመጀመሪያ ጉዳዩ በተጀመረ በ3ኛው ቀን ነው ምናምን ነው እኔ ላይቭ ላይ ተጠርቼ የሄድኩት። ገብቶሻል? ሰው አሁን ምን የሚለውን ነው አሁን ጥያቄ መጠየቅ ከፈለጋችሁ ሜቢ ገስት ላይ ገብተን ስንከታተል ስለነበር ያው ያሉትን ነገሮች ክሊር ላደርግ እችላለሁ። እሺ ለምሳሌ እኔ ሰያን ጠይቄው ሀያት የምትባል ልጅ መጀመሪያ የገጠር የሚባል ልጅ ወጥቶ መሞቷን ተናገረ እና ከ2 ወር በኋላ ደግሞ ሼህ መሐመድ የሚባል ኡስታዝ ሚዲያ ላይ ወጥቶ በህይወት መኖሯን አንዲት ልጅ እንደነገረችው ተናግሮ እሷ ልጅ ደግሞ ሀያት እንደምትባል እና ስልጤ ዞን እንዳለች እህቷ አብራት ካህና ጋር እንደነበረች ተናገረ አሁን ሰያ። ስለዚህ የእሷ ለምሳሌ ምንም አይነት ኢንፎርሜሽን አለ? ከኮንታክት ነንበሯ ኦር አድሬሷ ይኖርካል? ቅልቦች ሄዶ በአካል ቃሏን እንዲወስድ
የጉራጌ የተባለችዋ ልጅ ልክ አሁን አንቺ ላይቭ ላይ ገብተሽ እኛ እዚህ ያለነው አራታችን እንደተቀመጥ ነው። እኔም እንደዚሁ ልገስት ላይ ተቀምጨን የሰማሁት ተረዳሽኝ? ስለዚህ ቁጥሩ የተቀበለውም ሰይድ ይመስለኛል እንጂ እኔ ጋ ቁጥሯ የለም። ገስት ላይ ተቀምጨን የሰማሁት እና በሰዓቱ ለመደወል ቁጥር ስጡን ብለን ነበር። ታማለች፣ ሆስፒታል ላይ ናት፣ አባቷ ሙቶባት ስለነበር ምናምን የሚል ምክንያት ስለሰጠች ልጅቷ ያው በዛ ሁኔታ ላይ ሆና ለመደወል ትንሽ አስቸጋሪ ይሆናል ተብሎ በሰዓቱ አልተደወለም። ሜቢ ከዛ በኋላ ግን ቁጥር ተቀብሎ ከሆነ ሰይድ ደውልላት ከሆነ ሰይድ ቢጠየቅ ጥሩ። ሰያ ቁጥሯን ሊፈልግ ነው ሄደው። ሜቢ አንተ ካወቀው ብዬ ነው። እሺ ሁለተኛው አልተላከም ቁጥሯ። ሁለተኛው አስግለሰብ ሁለተኛ አለች፣ ሌላ አንድ ሳውዲ፣ ሌላ ደግሞ አለች እሷን ባይኗ ያየች ብለዋል። እና ስለ እሷ ምንም አይነት ኢንፎርሜሽን አለ? እሷ መሲ ናት እኮ መሲ ራያ አብራት የመጣች ናት። ኦልሬዲ እስከ ሳውዲ ድንበር ባለው ድረስ እስከ ሳቢያ እስከሚባለው ቦታ ድረስ። ኦሮሞ ያሉት እሷ ነው? ኖ ኖ ኖ፣ የትኛው ኦሮሞ? ሌላ ሁለተኛ ኦሮሞ አለች። አሁን ምን አለ መሰለሽ ሀቡ ላይቭ ሲዘጋጅ የነበረው እኔ ቤት ጋር አይደለም፣ ገብቶሻል? ሌላ ቦታ ነው እና እኔ ስጠራ ብቻ ነው የሚሄደው። ላይክ አንድ ሁለት ሌሊት ነው ምናምን ቁጭ ብዬ አዳምጫለሁ። ከዛ አሁን የኦሮማ ምትያት አሁን አልሰማሁም እኔ የት ቦታ እንደተወራ እንደነበር ማለት ነው። እኔ የሰማሁት አንደኛ የጉራጌ የተባለችዋ ልጅ ላይቭ ላይ በተቀመጥንበት ሰዓት እሷ ራሱ አይደለችም ያብራራችው። እሱ ራሱ ሌላ እህቷ ናት፣ ሳኡዲ የምትኖር እህቷ። እህቴ 5 ዓመት ሙሉ ጠፍታለች ብለን በቃ እንደሞተች ነበር የምናውቀው። በየመን አርጋ ሄዳ እንደሞተች ነበር የምናውቀው። በ5 ዓመቷ ግን ነፍሰ ጡር ሆና ወጥታ ወደ ሀገሯ ተመለሰች። ኦኬ። ከዛ በኋላ ድንገት ስናወራ አንቺን የምትመስል ልጅ እኮ እዛ ይቼ ምናምን ስትለኝ ማን የምትባል ምናምን ስላት ሀና። ከዛ ቪዲዮዋን ልኬላት ይች ናት አይደለችም ስላት አዎ እሷ ራሷ ናት አለች ማለት ነው። ሶ እህትሽ እንዴት ማግኘት ይቻላል ተብላ ስትጠየቅ ደግሞ በዚህ ሰዓት ታማለች ልጅቷ፣ ሕክምና ውስጥ ናት፣ የምታናግር አይመስለኝም ምናምን አትሞክርም ወይ ትንሽ ብለን ጠይቀናት ነበር እዛ ላይቭ ላይ እና አይ አሁናት ምንም መናገር አትችልም፣ ሲሻላት ምናልባት መጠየቅ ይቻላል አለች ማለት ነው። አንድ ይሄ። ሁለተኛ የመሲ ጉዳይ ደግሞ መሲ ራያ ማለት ነው። እሷም ልክ እንደ ሀና ኢቃማ ለማውጣት ከሳውዲ ወደ ኢትዮጵያ ስትጓዝ ስለነበረች አይ ቲንክ ከጅዳ ጀምሮ ይመስለኛል እስከ ሳቢያ የሚባለው ቦታ ድረስ አብረው ተጉዘዋል። እሱ ደግሞ ላይቭ ላይ መጣ በስነስርዓት አብራርታለች የምታውቀውን። ሀና እስከዛ ቦታ ድረስ በጣም ሰላም እንደነበረች፣ ምንም አይነት ድካም፣ ምንም አይነት ህመም እንዳልነበራት በደንብ ግልጽ አድርጋ አብራርታለች። ሌላ የተለየ ነገር የለም። የመሲ ማለት ነው የመሲ መረጃ ይሄ ነው። ሀና በጣም ጤነኛ እንደነበረች፣ ምንም እንዳልታመመች፣ ጥሩ ሁኔታ ላይ እንደነበረች ምስክርነቷን ሰጥታለች ያየችው። ከዛ በኋላ ግን ያው ተለያይተዋል ኦልሬዲ። መሲም ይመስለኛል ደላላዋ ሌላ ነበር፣ ሀናም ሌላ ስለነበር እዛ ቦታ ላይ እንደተለያዩ ነው የነገረችን ማለት ነው። ብሬክስ ሰላም ብያለሁ። እንዴት ነህ? አለ ምናልባት እንደው ጫፉን ይዞ ነገሮችን ለቤተሰቦቿ መረፍት ደግሞ አሁን የልጅቷ ስቃይ ብቻም ሳይሆን ቤተሰቦች ምን ያህል ልባቸው እንደሚንጠለጠል ልባቸው እንደሚጎዳ እሱን በእንትን በማለት ነው እና እስካሁን ድረስ ጫፍ ልንይዝ አልቻልንም። እኔ ዛሬ ነው የሰማሁት፣ አልነበርኩም ሚዲያ ላይ። ከስልኬንም ከፍቼ አላውቅም። ምናልባት የተለያዩ ጊዜ የሚሰሩ ታሪኮች ሪከርድ እየተደረጉ ይለቀቃሉ። የሆነ ጊዜ ስልክን ከፍት የምታየው እድል ይኖራል እና በዚህ ጉዳይ ላይ ጭራሽ እንትና
ስልኬንም ከፍቼ አላውቅም ነበረ እና ዛሬ እንዳጋጣሚ ላይቭ ገብቼ የሆነ ሚዲያ ላይ እንትን ስል የሚጽፉ ኮመንት ላይ ፍትህ ለሀና በሚል ነገር ነበረ ሀቢባንም ሳራንም ለመጥራት የቻልኩት እና ምንድን ነው አሁን ምናልባት ሳራ የራየዋ ነው ስትል የነበረው የተወሰነ መንገድ አብራት ተጉዛ ነበር የሄደችው ስትሰምቻለሁ እና ምናልባት ጫፍ ለመያዝ እና ነገሮችን ለማጥራት ማንጋ ነው ማማን ነበሩ እሷ ስትለይ ከማንጋ ነው ስታቸው ሄደችውን የሚለውን ነገር ብናገኝ ወደፊት መሄድ የምንችልበት ሁኔታ ይፈጠራል። እሷ ከማንጋታቸው ሄደች፣ ሌላውም ደግሞ እዚህ ጋር ተለየዋት የሚል ከሆነ እስከ መጨረሻው ድረስ ጫፏን እንደዚህ ይዘን ሂደን ፍትህ ለሚፈልግ ህዝብም ለቤተሰቦቿም እንደ ወረፍት ሊሆን የሚችል ነገር እንደ ያቅማችንን ያህል ለማገዝ የምንችልበት ሁኔታ ለመፍጠር ጫፍ የሚያስይዘን ሰው ቢገኝ ጥሩ ነው ከሚል አንጻር ነው እና መሲን ያልካትን መሲ ነው ሳራን ያልከው መሲ የራየዋ እሷ መታ ልታስረዳ የምችልበትም ሁኔታ ቢፈጠር መልካም ነው ብዬ ስላሰብኩ ነው። ይቅርታ ትመጣለች ብዬ አምናለሁ። አሁን ምን አለ መሰለ ሁላችንም በጣም አዝንናል። በቃ ውስጣችን እንደተንገበገበ ነው ያለው። ገብቷል። የሀና ጉዳይ እኔ አላቅም፣ በጣም ውስብስብ የሆነ ነገር ነው። በቃ ማለት ልትደርስበት የማትችል እንዴት አድርጌ ልንገርህ፣ በጣም በቃላት ሁሉ ለማብራራት ይከብዳል። ላይክ ግልጽ አይደለም። በቃ አንዳንዴ በአይናችን አየናት የሚባል ነገር ላይቭ ላይ መጥተው ሲያወሩ ትሰማለህ። በአይናችን አየናት የሚሉት ግን ቀጥታ ራሳቸው ያገኟት ሰዎች ሳይሆኑ ልክ በሶስተኛው ወገን ወንድሜ ይዛ ነበር ኦር እህቴ ይዛ ናት የሚል ነው። እስካሁን በሶስተኛ ወገን ነው ሲነገር የነበረው። ገብቷል አይደለ? አንድም ሰው እኔ ላይቭ በነበርኩባቸው ጊዜያቶች እንዳልኩ ያው በየቀኑ ላይቭ ተጀምሮ እስኪያልቅ ድረስ ሁሌም አልነበርኩ ማለት እችላለሁ። ግን 1-2 ቀን በተከታታይ ቆይቻለሁ። መሀል ላይም አይ ቲንክ 2 ቀን 3 ቀን ከደረጉ በኋላ ነው እነ ሰይድ እኔም የገባሁት እና ከዛ በፊት የነበረውን አላዳመጥኩም። ግን ዝሮ ዝሮ በጠቅላላ ከዛ በፊት ባልኖርም እንኳን ራሱ እኔ ላይቭ በገባሁበት ጊዜ ያሉትን ነገሮች ግን ከመጀመሪያ እስከ መጨረሻ ያሉትን ነገሮች በደንብ ተብራርተዋል። ስለ አነሳሳቸው፣ አመጣጣቸው፣ እንዴት መጡ ያለውን ሁኔታ ማለት ነው። እኛም ገስት ላይ ያስገብተን ስንጠይቃቸው የነበረው ደግሞ አብረዋት ለነበር ልጆች ለምሳሌ አንዱ ያው የገጠር ልጅ የሚባለው አብሯት የነበረ ልጅ ነው ከሀና ጋር እና እነሱን ላይቭ ላይ ቀርበው ሲጠየቁ ነበር። ሶ ምንድን ነው አንደኛ ሙሉ ለሙሉ እዚህ ቦታ ነው ያለችው ለማለት የሆነ ሰው በትክክል ከዛ ቦታ አይቷት የወጣ ሰው ቢኖር አሁን እኔ እዚህ ቦታ በዚህ ቀን አይቻታለሁ ቢል ጥሩ ነበር። ወይም ደግሞ በሶስተኛ ወገን የሚመጡትን ሰዎች እነዛ አይተናታል ያሉ ሰዎችን ቢያቀርቡ መልካም ነበር። ቢያንስ ትሰማለህ፣ ከነሱ አንደበት ትጠይቃለህ እኮ። አሁን ለምሳሌ ያቺ የጉራጌ ስልጤ ዞን ይቅርታና ብሬክ ስልጤ ዞን ሀያት ትባላለች ብለዋል። ስልጤ ዞን አሁን ስልጤ ዞን ማለት ነው። ሶሪ ቦታ ሆስፒታል ነኝ አላለች። ሆስፒታሉ ዳይሬክት እኮ መሄድ ይቻላል። አዎ ይቻላል። አይም እንደው ትንሽ እየራሱ መናገር ትችል ይሆናል እኮ እንደው በሰዓቱ መጫን ደበረን። እኔ በግሌ ደብሮኛል በሰዓቱ ማለት ሕክምና ላይ ናት። ኦልሬዲ ምንም መናገር አትችልም ምናምን 5 ዓመት ሙሉ ታዲያ ማስረጃ የሆነ ማለኛ አይደል? ዳይሬክትሊ አሁን አንድ እኔ እህቴ ታማ ሆስፒታል ናት ካልኩኝ ሆስፒታሉን አድሬስ ሰጥቼ ሰው ሄዶ በአካል ኮማ ውስጥም ብትሆን አይቶ ተጨባጭ ነገር እንዲኖረው ምንም ጥያቄ የለውም። በአካል ብኬድ ያው ቀስ አድርገህም ትጠየቃለች ቀርበ ምናምን ያ ቀላል ነው። በትክክል ልጅቷ አይታት ከሆነ ያው ሄዶ ለመጠየቁ ቀላል እንደው ሰዎችም ተልኮም መጠየቅ ይቻላል እኮ። ግን እኔ የተደወለላት ነበር የመሰለኝ ከዛ በኋላ ማለት አይ ቲንክ ያመጣቻት ልጅ እህቷ የተባለችው ስለሆነች ይህን ወሬ ያመጣችው ሳኡዲ የምትኖር ትመስለኛለች። እና ሰይድ ቁጥሯ የተቀበለ መስሎኝ ነበር፣ የደወለላትም መስሎኝ ነበር። አይደን ነው ደውሏል አልደወለም አላውቅም። ግን ዞሮ ዞሮ አንዱ መረጃ የእሷ ነው።
ኦሮምኛ ያልሽው እሱ አልሰማሁም፣ እውነት ለመናገር አልነበርኩምም፣ አልሰማሁም። ግን ያው የመሲ ጉዳይ መሲ ኦንላይን ካለች መታ ያለውን ነገር ማብራራት ትችላለች። ግን ያብራራችሁም ደግሞ አብዛኛው እዚህ ላይቭ ላይ ያለው ሰው በሙሉ ሲከታተለው ቆይቷል ብዬ አምናለሁ። የተናገረችው ንግግር እዚህ ላይ መድገም እንችላለን። ራሷን መታ አንደበቷ መናገር የምትችለው ነገር ነው። አዎ ምናልባት እንግዲህ በዚህ እንደ መቀደም ከትሆንህም ማወቅ ትንሽ ወሰብሰብ ያለ በሶስተኛ በአራተኛ ወገን የመጣ መረጃ ስለሆነ ለማጥራትም ለመያዝም ያስቸግራል እና እንደው ነገ ተነገ ወዲያም በደንብ አድርገንም ይሄ በዚህ በሶሻል ሚዲያ ለብዙ ሰዎች ፍትህ ተገኝተዋል። ድካማችሁን አውቃለሁ። ብሬክስ፣ ሳሪም፣ ሀቡም እና እኔ ቪዲዮ ብቻ ነው የሰራሁት። እንደው ነገ ተነገ ወዲያም ማስረጃ ሲመጣ ብዙም እንትን እንዳይል ከፈረሱ አፍ የሆነ ዳይሬክት ከሶስተኛ ፕራይመሪ ሶርስ የሆነ መረጃዎችን ተቀምትን እያደረግን በደንብ አዶን ነው አልፈለጉም መረጃ መስጠት ይሁን አላውቅም። ተስፍሽ ለአንተ ሰዎች ፍትህ ለሀና ብለው አንተ ጋር ድምፅ አሰምተው አንተ መጣክ ልጠይቅ አይደል? እዚህ ጋር ምንም አይነት ማስረጃ ካላገኘን እንዴት ነው ፍትህ ለሀና ብለን መጠየቅ ምንችለው? ከማን ነው የምንጠይቀው? ትክክለኛ ፍትህ ለእህታችን ሀና ምንፈልግ ከሆነ ማስረጃ ስጡን። አንደኛ ሀያት የታለች ትምጣ፣ ሀያት ትምጣና የእህቷን አድራሻ ትስጠን። ስልጤ ዞንም ቢሆን ቅልቦች ሄዶ ቃሏን ይውሰድ። ወደ ተግባር እንግባ። ስጡን የሀያትን ማስረጃ። ሁለተኛ ሌላም ልጅ አለች እህቷ አብራት ታግተን ነበረች፣ ኦሮሞ ልጅ ያላችኋትን ጥሯትና ማስረጃውን ትስጠን። የእነዚህ የሁለት ሰዎች አድሬስ፣ ስልክ ቁጥር ይሰጠን። ቅልቦች በአካል ሄዶ ቃላቸውን ይውሰድ። ወደ ተግባር እንግባ። ሀያት ያገኛት መጀመሪያ ማን ነው ማለት? ሀያት በማን ነበር የመጣችው? ሰያ አሁን ቁጥሯን ሊፈልግ ነው የሄደው። ሰያ ነበረ። ሴቭ አላረኩትም እስቲ ሲለኝ ዋትሳፕ ላይ ሀያት ብለህ ጻፍ። ምናልባት አንዳንድ ሰዎች ሴቭን ባናደርጋቸው አጋጥሞ ከሆነ በስማቸው ዋትሳፓቸውን ከከፈቱ ስንጽፍ እናገኛቸዋለና እኛ ሴቭ ባናረጋቸው አንዳንዴ አጋጥሞ ከአቅም እኔ እንደዛ አጋጥሞኝ ያውቃል። ሴቭን ባላረጋቸው በራሳቸው ስም ከከፈቱት ዋትሳፑን ስማቸውን ስንጽፍ ይመጣል ዋትሳፓቸው። የገጠር ልጅ ኦንላይን የለም። የገጠር ልጅ ስልክ ቁጥሩ ያለው አለ ጋይስ ልትሰጡኝ ትችላላችሁ። ደውዬ እንድጠራው የለም ኦንላይን። እኔ ያው ኦንላይን በምንድን ነው የሌለው? ዋትሳፕ ካን ዩ ሴንድ ሚ ዳይሬክት ልደውልለት? ኦኬ ጠብቂ። ኦኬ ዋትሳፕ ላይ ሼር አድርጊልኝ፣ ዳይሬክት ልደውልለት። ሰያንም ሼር አድርጉለት። ቆይ አይ ቲንክ የሀያትን ቁጥር እየፈለገ መሰለኝ ሰያ። ኢትዮጵያ ውስጥ ያለ ሰው ነው ቁጥር የሚያስፈልገን ጋይስ። ከሀና ጋር ነበርኩኝ፣ ሀናን በአይኔ አይቻታለሁ፣ አብረን ነበርን የሚል አካል ሀቢባ ምን አለ መሰለሽ፣ አሁን ይሄ ጉዳይ አንደኛ በጣም የሰከነ እንትን ያስፈልገዋል ብዬ ሳስበው፣ መጀመሪያም እንደዛ ነበር መሆን የነበረበት። በጣም በእርጋታ በብልሃት ነው ነገሮችን በደንብ ማግኘት የሚቻሉ መረጃዎችንም የሚገቡ ሰዎችንም ገስት ላይ ተጠርተው የሚመጡ ሰዎችንም ሁሉም ነገር በእርጋታ በብልሃት ነው መጠየቅ ያለበት እና አንዳንዶቹ ትንሽ ስልካቸውን ኢንፎርሜሽናቸውን መያዝ እንደዚህ ሲፈለጉ እንዳይታጡ አንድ ሰው ገብቶ እኔ ከሀና ጋር ነበር ወይ እህቴ ከሀና ጋር ነበረች ሲል እኔ መጀመሪያ ማድረገው ሙሉ ስም ስልክ ቁጥር እቀበልና ኮንታክት አደርጋታለሁ በዋትሳፕ። ቢካዝ ልክ ስትፈልጋቸው አታገኛቸውም። በቲክቶክ ብቻ ከሆነ ገብተው አስተያየት የሰጡት ወይንም መረጃ የሰጡት በቲክቶክ ብቻ ከሆነ ዲአክቲቬት ማድረግና አካውንታቸውን መጥፋት ይችላሉ። ስለዚህ ቁጥራቸውን መረጃቸውን መያዝ አለብን። ሁለተኛ ደግሞ ማስታውሰው ይቺ ነፍሰ ጡር ሆና የዛ ላይ ነበረች እና መንገድ ላይ ወደ ሀይቅ ነው ምናምን ሄደች የተባለችውም ልጅም ነበረች። እኔ እንኳን እዛ መጨረሻ አካባቢ ስለነበር የደረስኩት ሙሉን አልሰማሁትም፣ ግን መጀመሪያ እንዲያውም መረጃ አላት የተባለችው ልጅ እሷ ነበረች። አይደኖ እንዴት እንደሆነ ነገር በደንብ ማን ነው ስሟ? ብሬክስ እሷን ስሟን ታውቀዋለህ? እኔ አላስታውሰውም ስሟ። መጀመሪያ ጊዜ ላይቭ ስገባ አካባቢ ነው እሷ ጉዳይ ሲነሳ የነበረው እና
የምታስታውሱ ከሆነ ግን ላይቭ ላይ የነበራችሁ ሰዎች ልታስታውሱን ትችላላችሁ። እዚህ ኮሜንት ላይ የዛኔ እሷም የመን ላይ ታግታ የነበረች ናት እና በቅርቡ ገብታለች ምናምን ሲሉ ነበር። የሀይቅ ልጅ ሸኝቷት ነው ወደ ሀይቅ ሄዳለች ነው አይነት ነገር። እንደው ለወደፊቱም ምናልባት የዚችንም እህት ሀቅ ፈጣሪም እንግዲህ ረድቶንም የምንችለውን የአቅማችን ያህል አስተዋጽኦ እንድናደርግ እግዚአብሔር ይርዳን። ግን ለወደፊቱ የመጀመሪያ የሶርሱ ባለቤት እንግዲህ በዚህ ሁኔታ እኔ ዛሬ 8 ሰዓት ተኩል በኋላ ነው ላይቭ እንዳጋጣሚ ከፍቼ እንትን ያልኩት ምን ያህል ህዝቡ ተጨንቆ እንዳለ። አሁንም በዚህ ጉዳይ ላይ እንቅልፉንም ትቶ ስራውን ትቶ 16300 ሰው ቁጭ ብሎ እንትን የሚለው ስለዚህ ልጅ ስላዘነ ስለተጎዳ ውስጡ እንትን ስላለ ነው። እና እንደዚህ አይነት ታሪክ የሚያመጡ ሰዎች የመጀመሪያዎቹ እነሱን ነው አጥብቆ መያዝ። እንደ ሀቢባ እንዳለችው ስልካቸውን ስማቸውን ይዞ ከዛም በኋላ ከየት አመጣሽ ከዛን ጫፉን ይዘሻል አድርሽን እየተባለ በደንብ መሰራት ያለበት ካልሆነ በስተቀር ሁሉም መላምት እያመጣ ሁሉንም የማወዛገብ እንትን ነገሮች ውስጥ ይገባል። ፍትህንም እውነቱንም እያጣመሙ የየራሳቸውን ስሜት የሚገልጹበት ይሆናል እና በደንብ በጥንቃቄ መታየት ያለበት እንደዚህ አይነት ነገር ለማለት ያለው። ሳሪቲ ስልኩን ልካልኛለች። አንዴ የገጠር ልጅ። እሺ ታስቢሽ፣ እኔ አንተን አንድ ጥያቄ ልጠይቅህ። አሁን እንደተባለው እነዚህ ሰዎች ህገወጥ ደላላ ናቸው። እናንተ የመንግስት አካላቶች ናችሁ። ህገወጥ ደላላ መሆናቸውን ከሀገር እስከ ሀገር ከዓለም እስከ ዓለም ይታወቃሉ። እቺ ልጅ በህይወት አለች። በህይወት ለመኖሯ ደግሞ ሞተች የሚሉት ነገር በቂ ማስረጃ የላቸውም። እንግዲህ እኔ ጥያቄ የምጠይቅ ተስፍሽ፣ አንድ ሰው ሞተች ካለ በቂ ማስረጃ ያስፈልጋል። ከዛው ከራሳቸው በተደጋጋሚ እየገቡ ስንጠይቃቸው አቡ አንድ ሰው ለዛ እኮ ነው ሳርዬ ሞተች ያለው ማን ነው? መጀመሪያ የገጠር ልጅ አይደል? ለዛ እኮ እሱ መጀመሪያ ምን አይቶ ሞተች አለ። አስክሬን ሳታይ የሰው ልጅ ሞታችን። ስለዚህ ነው አሁን ስደውል ስልኩ ዝግ ነው። የመጀመሪያው ሰንሰለቱ የሚጀምረው ከገጠር ልጅ ነው። ለዛ ነው ስልኩን ያልኩሽ። ስልኩን ሰጠሽኝ፣ ይኸው እየደወልኩ ነው። ስልኩ ግን ዝግ ነው። ዋትሳፕ ነበር እኔ የማወራው። በቀጥታ ደውዬለት አላውቅም። ምናልባት ዋትሳፕ ላይ አውሪ ውስጥ ደውይለት። ረቀሙ ለዚህ ጠላታል ዝግ ነው ይላል። እሺ ቆይ ዋትሳፕ ላይ ደግሞ እስቲ መልዕክት አስቀምጥለት። ሰላም ጤና ይስጥልኝ። የገጠር ልጅ እንዴት ነህ? ሀቢባ ነኝ። አንዴ ፕሊስ ላይፍ ላይ ልትመጣ ትችላለህ? ቅልቦች አንዳንድ ጥያቄዎች ነበሩት። አመሰግናለሁ። ቮይስ አደረግኩለትኝ ግን አንድ ራይት ነው ኦፍላይን ነው ማለት ነው። አቡ ጥያቄ ልጠይቅ ለተስፍሽ እና ተስፍሽ፣ አንተ ቢያንስ በምን አይነት መልኩ ነው የምታግዘን? አሁን እዚህ ጋር ገብተዋል። ልጅቷ በህይወት ለመኖሯ ወይም ለመሞቷ ሙሉ ማረጋገጫ ብለን ስንጠይቅ ምንም አይነት ነገር የተሰጠን ነገር የለም። በህይወት እንዳለሽ ደግሞ እንደነገርኩ አሁን የመጡ ሰዎች ማስረጃ ተብለው መጥተው ከአንተ ጋር ቢነጋገሩ፣ ነገር ግን እነ የገጠር ልጅ አብረዋት ከዛ ጀምሮ ሲጓዙ ቆይተው 9 ልጆች ስትጮህ ሰምተው ታዝላ መታ ስታለቅስ ሰምተው ምንም አላሉ። ሞተች ሲባሉ ምንም ሳይሉ ሻንጣዋን አስቀምጠው ፓስፖርቷንና ስልኳን ይዘው ሂደው የአገሯ ልጆች ናቸው፣ የሰፈሯ ልጆች ናቸው። ለቅሶ ሳይደርሱ ቤተሰብን ሳያጽናኑ ተመልሶ የገጠር ልጅ ወደ ቦታው መጥቷል። አንድ ሀቡ በደንብ ልብ ብልቲ ሲቀጥል ደግሞ ምንም ነገር ሳያዩ ምንም አይነት ማስረጃ ሳይኖራቸው ወላ ፎቶ ወላ ቪዲዮ ሳይኖራቸው ቪዲዮ ሰርተዋል። ዛት ሚንስ ልጅቷ በህይወት አለች። ለመኖሯ አሁን እኮ አቡ ልንገርሽ፣ ለመኖሯ ማረጋገጥ ያለበት ቤተሰብ ነው። ለመሞቷም ደግሞ ማስረጃ ያስፈልጋል። ለመሞቷ ማስረጃ ብለን ስንጠይቅ የኖረ አጽምና
የኖረ ጸጉር ነው የተሰጠን። ሽምግልና ተብሎ የተላከው እንኳ ሀቡ እየመጡ በራሳቸው ጊዜ ምን እንዳሉ ታውቂያለሽ? ላይቭ ላይ በውስጥ እየመጡ ይቅርታ ስላላወቅን ነው፣ እኛ አላወቅንም ነበር እንዲህ መሆኑን፣ ከእናንተ ጋር ልንተባበር እርግጠኛ ነን እያሉ ነው። ስለዚህ ይቺ ልጅ ሀቡ በህይወት አለሽ ብለሽ ለመጠየቅ እኮ ምንም የሚያዳግትሽ ነገር የለም። ምክንያቱም ለመሞቷ ማስረጃ የለም። ሲቀጥል ደግሞ እዛው የሚሰሩ ሰዎች ሀቡ ስንጠይቃቸው የመኔዎች እንኳ አስገብተን እናንተ ሰው ሲሞት ትቀርጻላችሁ፣ ፎቶ ታነሳላችሁ ወይ ስንል አዎ ብለዋል። ታዲያ ለምንድን ነው ሀቡ ሀና ያልተነሳችሁ? ለምንድን ነው የሀና አስከሬን ያልተቀረጸው? ለምንድን ነው የሀና አስከሬን አለ መረጃ እናምጣ መስቀሏ ሳይቀር እናመጣለን ብሎ ደላላው እሺ ብለን ተነጋግረን የስንት ዓመት የሞተ አጽም የመጣው ልብሷን አንቺም እንኳ ላይቭ ላይ ሳይሽ ነበረ ያላመንበት ነገር የተሰጠን። ስለዚህ አሁን ሀቡ የመኖሯን መረጃ ከነሱ ውጭ እኮ የሰጠን ሰው የለም። ባይዘው ወይሳ ስለዚህ እኮ የሚመለከተውን አካል ለመጠየቅ እኮ አንደኛ ደላላው ማን ነው፣ አድሬሱ፣ ስሙ ያስፈልጋል። ሁለተኛ እሷን የአይን እማኝ ሰዎች ያስፈልጋሉ። አሁን እኛ ለማገዝ ቅልቦች ሊያግዘን መጥቶ፣ ቅልቦች ግለሰብ አይደለም ተቋም ነው አይደለም፣ ሊያግዘን መጥቶ መረጃ ማንም እያቀረበልን አይደለም። ልጅቷ ሀያት የምትባለው ልጅ ትምጣ፣ ማንም እያመጣልን አይደለም። ታዲያ ያለ መረጃ እንዴት እንርዳ? እንትና ኦሮሞዋ ልጅ ይሉኛል። እሺ ማን ነው ስሟ? የት ነው አድሬሷ? ስልኳ የታል? ስጡን። አሁን አንቺ ብቻ ነሽ የገጠር ልጅን አድሬስ የሰጠሽኝ። ኮንታክት አረኩት። ለምን? ሰንሰለቱ ከሱ ስለሚጀምር። መጓዝ የምንችለው በመረጃና በማስረጃ ነው። እከሌ ይሄንን ሲል ለዚህ ማስረጃ አለክ። አሁን ሀያትን እዚህ ጋር ብታመጡልን፣ ሀያት እህቴ እንዲህ ስትል ኦኬ፣ የእህትሽን ሆስፒታል የተኛችበትን ሆስፒታል ስም ስጭ እንላለን። ቅልቦች ነገ ይሄዳል፣ በአካል ቃሏን ይወስዳል። ገባሽ? በማስረጃ በመረጃ እንንቀሳቀስ ነው ጉዳዩ። ሀያትን ጥሯት። የታለች ሀያት? ሀቡ በዛ ላይ ሀያትን የቁጥሯ ምናምን ከፈለግሽ ከገጠር ልጅ ጋር የሄዱ ልጆች የሁሉም ስልክ አለ፣ የሁሉም አብረው የሄዱት እነሱ ምንድን ናቸው? የገጠር ልጅ ብቻ የሚጠየቀው እኮ እሱ ወጥቶ አናውንስ ስላደረገ ነው። ወጥቶ ለህዝቡ ያልሞተች ልጅ ሞታለች ስላለ እኮ ነው። እሱ ነው ኃላፊነቱ የሚወስዱ። እሱ ነው የሚጠየቀው እኮ መጀመሪያ ማለት አብረው ወጥተው ቪዲዮ ሰርተዋል አብረው። ግን የተናገረው የገጠር ልጅ ነው። ግን አብረው አሉ እነሱ እዛ ቪዲዮ ላይ ተረተሽ ሳሪ አንድ አብረዋት የነበሩ ልጆች ቢመጡ የሆነ ፍንጭል ሊያዝ ይችላል። እንግዲህ ህዝብ ስለተጨነቀ ነው። ቅድምም ስናገር እንደነበረው ይህን ያህልም ሰው ትኩረት ሰጥቶ በዚህ ጉዳይ ላይ የየራሱን ስራ አቁሞ እንትን እየጠየቀም ያለው አሁንም ቁጭ ብሎ እየሰማ ያለው እና ስለመሞቱ ማስረጃ ብለሽ እንዳነሳሽው ሁላ ደግሞ አለችም ያሉ ደግሞ አሉ። ለመኖሩም ማስረጃ ያስፈልጋል። ሞታለችም ለማለት ማስረጃ ያስፈልጋል። ስለዚህ ሞታለችም የሚሉ ካሉ መጥተው ማስረጃቸውን ማቅረብና ብንሰማቸውና ቤተሰቦቿም እንደው በቃ ልባቸውም እንዲያርፍ ብናደርግ፣ በህይወት አለችም ከተባለ እንደዛ። ሌላው ደግሞ ደላላ ሲልክ ሴፍ በሆነ ወይ ልካለው ብሎ ነው አደለ? ደላላ ገንዘብ ተቀብሎ የሚልከው። ስለዚህ አንድ ደላላውን የምታውቁ ከሆነ እንደዚህ የሚያደርገውን ደላላ ቢመጣና አድራሻውን ብናውቅ፣ አብረዋትም እንደተጓዙ የነበሩ ሰዎችም ካሉ ቢመጡ፣ ይሄ ሶስተኛ ወገን መጥቶ እንዲያሉ እንዲህ ተብሏል ምናምን ነገር የሚያስፈራሯት ያው ቤተሰቡ ራሷ ናቸው። ምን ያህል ዋጋ እንደከፈልን አታውቂም፣ ለምንድን ነው እንደዚህ የምትይው እዛ ሆነሽ ምናምን እያሉ እየተቆጧት ስለሆነ ታናግርሻለች። ግን ያው በቁጥሯ አይታይ፣ በድምፅ አሰማል። እሺ ቁጥሯ በፍጹም አይታይ። እሺ በቃ እንዴ አላገኘሁትም። እስካሁን እየገባ ነው። ኦኬ ደርሶኛል። እሺ ቀጥታ ልደውልላት ነው አሁን። ኦኬ ሄሎ
ላይቭ ላይ ሆኜ ላውራሽ ወይስ ሚውት አድርጌ ላውራሽ? እንዴት ነው የምትፈልጊው? ላይቭ ላይ ነው ያለሁት እኔ። ስምሽን ምናምን አልጠቅስም። ኦኬ ጥሩ እሺ። ምን ለማለት ፈልጌ ነው ሀቢባ፣ ይሄ ነገር አሁን በዚህ አቡ ሞዲኔተር የለም ቅልብ እንትን መሆን የለበትም ባይነኝ። ለምን መሰለሽ ከስሩ እንደገና እንደ አዲስ ሊታይ ከሆነ በጣም ብዙ መታየት ያለበት ነገር አለ እና አድካሚም ይሆናል፣ ረዥም ቀናትም ሊወስድ ይችላል እያንዳንዱ። ምክንያቱ ቀበርናት ያሉ ሰዎችም በሌላ ቦታ ኢንተርቪው እየተደረጉ ቃላቸው ይሰጣሉ። ደላላ የተባለውም እንደዛ ቃሉ ይሰጣል። ኢቨን ቀብረናታል ያሉ ሰዎች እኮ ቃላቸው ሰጥተዋል በሌላ ቦታ በሌላ ሚዲያ ፌስቡክ ላይ ነው። እኔ ሰዎች ሼር አድርገውልኝ አየሁ። ሰላም ሀቢባ፣ ስልክ ቁጥሩን የአባትየውን የወንድሟን የባሏ አለኝ መስጠት እችላለሁ። ፎሎ ባክ አድርግኝና ማለት ነው በውስጥ ልክልሻለሁ። እሺ ወንድሜ በጣም እናመሰግናለን። ኦኬ ሀቡ፣ በዛ ላይ ልንገርሽ የሀና ፓስፖርትና ስልኳ ኢትዮጵያ ውስጥ ነው ያለው። እሺ ሀቡ፣ ለመረጃ የሀና ስልክና የሀና ፓስፖርት አለ። እሺ በጣም ጥሩ። አብረዋት ከሄዱት ውስጥ ስልኩ አለ እዛ ውስጥ። እንድሪስ ማሩን ጥሩት። እሺ ጥሩት። ቆይ አንዴ እንትናን በመጀመሪያ የሸዋ ቁጥር ልትልክልኝ ትችላለህ? እነዚህን ኢንፎርሜሽኖች ዋትሳፕ ላይ እንድትልክልኝ ቁጥርህን ኢንቦክስ ትልክልኛለህ? ኦር ለሳሪ ልክልሻለሁ። ችግር የለውም ልክልሻለሁ። አሁን ለሳሪ ላክላትና ሳሪ ዋትሳፕ ላይ ስላላት አሁን ዋትሳፕ ላይ ሰጠኝ። ሀቢባ ነኝ ስልክ በቮይስ አሁን ቁጥሩንና ከዛ ይሄ የአባትየው ይሄ የባልየው ካልከኝ ቀጥታ ሳሪ ፎሎ ባክ መልሽ እንድልክልሽ። ፎሎ ባክ የሸዋ እኔ ባዮ ላይ ቁጥር ያለ እዛ ላይ ና ቶሎ። እሺ አንተ መምጣት አልሰራም ብሎኝ እኮ ነው ሳሪ ግሩፕ ላስገባት ስሞክር። እኔ በግል ቁጥር በግሌ ቆይ ሀይል በልበው። እሺ